ዛሬ ከቀትር በኋላና ማምሻውን ከተለያዩ የሚዲያ አውታሮች ከተሰሙ ሁነኛ ወሬዎች መካከል አስተዳደሩ ወደ ተለያዩ አካባቢዎች የተዘዋወሩ ታራሚዎች የሚገኙበትን ቦታ ከነገ ጀምሮ ይፋ እንደሚያደርግ ገለጸ። ከሙስሊም መፍትሄ አፈላላጊ ኮሚቴ ጋር ግንኙነት አላችሁ በሚል በእነ አቡበከር አህመድ መዝገብ በሽብር ተከሰው ከተፈረደባቸው እስረኞች መካከል ሶስቱ ከቀናት በኋላ እንደሚፈቱ የዋዜማ ምንጮች ገለጹ። የአዲስ አበባ ጅቡቲ የባቡር መስመር ሙከራ በተሳካ ሁኔታ ተጠናቀቀ። ለበዓል የተገዙ 4 በጎችን የሰረቀው ግለሰብ በጽኑ እስራት ተቀጣና ገንዘቤ በጣሊያን የተካሄደውን የ1 ማይል ሩጫ አሸነፈች የሚሉትን ወሬዎች በዛሬው ምሽት የዜና ወጃችን የምንቃኛቸው ይሆናል። በቅድሚያ በአዲስ አበባ አቃቂ ቃሊቲ ክፍለ ከተማ ቅሊንጦ ማረሚያ ቤት በተከሰተው የእሳት አደጋ ምክንያት ወደ ተለያዩ አካባቢዎች የተዘዋወሩ ታራሚዎች የሚገኙበትን ቦታ ከነገ ጀምሮ ይፋ እንደሚያደርግ የፌዴራል ማረሚያ ቤቶች አስተዳደር አስታውቋል። አስተዳደሩ ለኢዜአ ዛሬ እንዳስታወቀው ነሐሴ 28 ቀን የተፈጠረውን የእሳት አደጋ ተከትሎ ታራሚዎች ወደ ተለያዩ አካባቢዎች የሚገኙ ማረሚያ ቤቶች ተወስደዋል። ስለዚህ የታራሚዎቹ ቤተሰቦችና ወዳጆቻቸው ማረሚያ ቤቶቹን አውቀው ለመጠየቅ እንዲችሉ ነገ ከጠዋቱ 2 ሰዓት ከ30 ጀምሮ በማረሚያ ቤቱ በመገኘት የታራሚዎቹን ስም ዝርዝርና የሚገኙበትን አካባቢ ማየት እንደሚችሉ አመልክቷል። ማረሚያ ቤቱ በሸዋ ሮቢት፣ ዝዋይና አዲስ አበባ ማረሚያ ቤቶች ያሉትን ታራሚዎች መለየቱን ነው ያመለከተው። የታራሚዎቹ ቤተሰቦች በቅሊንጦ ማረሚያ ቤት በመገኘትና የሥነ ሥርዓት አስከባሪዎች የሚሰጡትን መመሪያ በመከተል መጠየቅ እንደሚችሉ ለኢትዮጵያ ዜና አገልግሎት አመልክተዋል። በቅሊንጦ ማረሚያ ቤት በተከሰተ ቃጠሎ በሰው ሕይወትና ንብረት ላይ የደረሰውን ጉዳት መነሻ በማድረግ የተለያዩ ሐሰተኛ መረጃዎች እንደሚሰራጩ ያስታወሰው ማረሚያ ቤቱ በዚህ ሆን ተብሎ በሚሰራጭ አሉባልታ የታራሚዎቹ ቤተሰቦችና ህብረተሰቡ እንዳይደናገርም አሳስበዋል። ከሙስሊም መፍትሄ አፈላላጊ ኮሚቴ ጋር ግንኙነት አላችሁ በሚል በሽብር ተከሰው ከተፈረደባቸው እስረኞች መካከል ሶስቱ ከቀናት በኋላ እንደሚፈቱ የዋዜማ ምንጮች ገልጸዋል። አዲሱን ዓመት ምክንያት በማድረግ ቅዳሜ ዕለት በምህረት እንደሚፈቱ የሚጠበቁት ሶስቱ እስረኞች ጋዜጠኛ ዮሴፍ ጌታቸው፣ ኑሩ ቱርኪና ሙራድ ሽኩር ናቸው። ሶስቱ እስረኞች ለእስር የተዳረጉት በአንድ መዝገብ አብረዋቸው እንደተከሰሱት ሙስሊሞች ሁሉ በሐምሌ 2004 ዓ.ም ነበር። እነ ዩሱፍ 3 ዓመታት ከፈጀ የፍርድ ቤት ምልልስ በኋላ ሐምሌ 26 ቀን 2007 ዓ.ም ነበር የተፈረደባቸው። በዕለቱ የፌዴራል ከፍተኛው ፍርድ ቤት ከ22 ዓመት እስከ 7 ዓመት የሚደርሱ የእስር ቅጣቶች አስተላልፎ እንደነበር ይታወሳል። ውሳኔው ጉዳዩን የሚከታተሉ ወገኖችን አስደንግጦና አሳዝኖም እንደነበር አይዘነጋም። ከፍርዱ ጥቂት ቀናት በኋላ ከመንግስት ዘንድ የተሰማው ዜና ግን ያልተጠበቀ ነበር። እንግዳው ዜና መንግስት የ2008 ዓ.ም አዲስ ዓመትን ምክንያት በማድረግ ይቅርታና ምህረት ካደረገላቸው እስረኞች መካከል በዚሁ መዝገብ የተፈረደባቸው 5 ሙስሊሞች መካተታቸው ነበር። በቅርቡ በኤሌክትሪክ የሙከራ አገልግሎቱን የጀመረው የአዲስ አበባ ጅቡቲ የባቡር መስመር ፕሮጀክት በቅርቡ ወደ ሥራ ይገባል ተብሏል። በሙከራው የባቡሩ የኃይል ማስተላለፊያዎች የሲግናልና ኮሚኒኬሽን ስርዓቶች መፈተሻቸውንም ነው የቻይና ምድር ባቡር ግሩፕ ያስታወቀው። የሙከራ አገልግሎቱ 220 ኪሎ ሜትር የሸፈነ ሲሆን ባቡሩ የተጓዘበት ፍጥነት በሰዓት 95 ኪሎ ሜትር መሆኑን ፒፕልስ ዴይሊ ቻይና አስነብበዋል። በዛሬው ዕለት የተጠናቀቀው ሙከራ የተሳካ እንደነበረም ነው መረጃው የጠቆመው። 3.4 ቢሊዮን ዶላር ወጪ የተደረገበት የአዲስ አበባ ጅቡቲ የባቡር መስመር ፕሮጀክት በመጪው መስከረም ወር ላይ አገልግሎት መስጠት ይጀምራል ተብሏል። የዚሁ ፕሮጀክት አካል የሆነውና 650 ኪሎ ሜትር ርዝመት ያለው የሰበታ ሜኤሶ ደወሌ ባቡር መስመርም በመጪው ሳምንት እንደሚመረቅ መገለጹ ይታወሳል። የባቡር መስመሩ ከነሐሴ 17 2008 ዓ.ም ጀምሮ ነው በኤሌክትሪክ ኃይል ሙከራ ይጀምረው ሲል የዘገበው ኤፍቢሲ ነው። ለአዲስ ዓመት በዓል የተገዙ 4 በጎችን ከግል ተበዳይ መኖሪያ ቤት የሰረቀው ግለሰብ በጽኑ እስራት ተቀጣ። ተከሳሹ ጁላሉ ከድር የተባለ ግለሰብ ሲሆን የሰበታ ከተማ ነዋሪ ነው። ተከሳሹ በአካባቢው በሚገኙ ቀበሌዎች በመዘዋወር ለአዲስ ዓመት የሚደረግን ዝግጅት የሚቃኝ መስሏል።
በሰበታ ከተማ ቀበሌ 03 ልዩ ስሙ ወለልቴ ተብሎ በሚጠራው አካባቢ 4 በጎች ታስረው ወደ ተመለከተበት አንድ መኖሪያ ቤት ይገባል። በቅጥር ግቢው ያገኛቸውን 4 በጎች እየነዳ በመውሰድ በጎችን መልሶ ወደ ገበያ ለመሸጥ ሲነዳ እጅ ከፍንጅ ይያዛል። የሰበታ ከተማ 03 ቀበሌ ፖሊስ ጣቢያ ምርመራ በማካሄድና ማስረጃዎችን በማሰባሰብ በ2 ሰዓታት ውስጥ ያጠናቅቃል። አቃቤ ሕግም ተከሳሹ በፈጸመው የስርቆት ወንጀል በሰበታ አዋስ ወረዳ ፍርድ ቤት ክስ ይመሰርትበታል። ተከሳሹ ፍርድ ቤት የተነበበለትን ክስና ማስረጃ ማስተባበል ባለመቻሉ ጥፋተኛ ተብሏል። ተከሳሹ የቀደመ የወንጀል ሪከርድ የሌለበት መሆኑን በማቅለያነት በመያዝም በ1 ዓመት ከ6 ወር ጽኑ እስራት እንዲቀጣ ተወስኖበታል። በተለየ መልኩ አዲሱን ዓመት ተቀብሎ ለማሳለፍ ያለመው ተከሳሽ ዓመቱን ሙሉ በማረሚያ ቤት ማሳለፍ የአዲስ ዓመት ስጦታው ሆኗል። ወደ ስፖርት ወሬዎቻችን ስንመለስ ገንዘቤ በጣሊያን የተካሄደውን የ1 ማይል ሩጫ አሸንፋለች። አትሌት ገንዘቤ ዲባባ በጣሊያን ሮቬርቶ ከተማ የተካሄደውን የ1 ማይል ሩጫ ነው ያሸነፈችው። የኦሎምፒክ የብር ሜዳሊያ ባለቤቷ ገንዘቤ ውድድሩን ለመፈጸም 4 ደቂቃ ከ14 ሰከንድ ከ30 ማይክሮ ሰከንድ ፈጅቶባታል። በዚህም የአፍሪካ ክብረ ወሰንን በማሻሻል በዓለም ሁለተኛውን ፈጣን ሰዓት አስመዝግባለች። ከንፋስና ከሁለተኛው አሯሯጭ በስተቀር ውድድሩ ጥሩ ነበር። በታሪክ በዓለም ሁለተኛውን ፈጣን ሰዓት በማስመዝገቤ ተደስቻለሁ ስትል ለዓለም አቀፉ አትሌቲክስ ፌዴሬሽን ማህበር ድረገጽ አስተያየቷን ሰጥታለች። በአሁኑ ሰዓት በመልካም ጤንነት ላይ እንደምትገኝ የተናገረችው ገንዘቤ በቀጣይ በሚካሄዱ የቤት ውስጥ ውድድሮች ውጤታማ ለመሆን እንደተዘጋጀችም ተናግራለች። በትውልድ ኢትዮጵያዊ በዜግነት ኒውዚላንዳዊቷ ሴፋን ሐሰን ከገንዘቤ 11 ሰከንድ በመዘግየት ሁለተኛ፣ እንዲሁም አሌክሳ ኤፍሮምሶን በሶስተኝነት ውድድሩን አጠናቀዋል። ገንዘቤ በዓለም የ1 ማይል የቤት ውስጥ ውድድር ርቀቱን 4 ደቂቃ ከ13 ሰከንድ ከ31 ማይክሮ ሰከንድ በመጨረስ የክብረ ወሰኑ ባለቤት ናት። የዕለተ ረቡዕ ምሽት ወሬዎቻችን እኒህ ነበሩ። መልካም ምሽት ይሆንላችሁ።